ዳግም እንደዚህ አይነት ነገር ውስጥ ምናምን ጭቅጭቁት መግባትም አያስፈልግም። ገባሽ? እኔን ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ፣ አንቺ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አይሽ ስተትሽ እዚህ ጋር ነው። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም፣ ግን ደግሞ ይሄ በቃ ያለፈ ነገር ነው። እንደ ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው። እንደ አንዴ መሬት ላይ ተደፋው ውሃ ይታፈሳል? አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ነገሮችን አይተመራ ይችላል። ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ማን ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔ ማን ማንሰማልኝ ቀርቦ ከሚስጥሬ ቀን ቀን ጠብቆ እንደነሳኝ ፍሬ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ጉዳይ መጥቻለሁ። ማለት አብርሽ ቡታጅራ ሄዶ ነበረ እና ቡታጅራ ከሄደ በኋላ አንዳንድ የተፈጠሩ ነገሮች አሉ እያየዋቸው፣ እንዲሁም ያላስደሰቱኝ ነገሮች አሉ። ማለትም ያው አንድ ነፂ የምትባል ልጅ ከሱ ጋር ግንኙነት እንደነበራትና ሌላ ነገር ላይፍ እንደነበራቸው ነበር እያወራች የነበረችው። እና እኔ ደግሞ ከዚህ በፊት የእነሱን ፎቶ አይቼ ነበር፣ ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖሰተ ነበር። እና በዛን ሰዓት ምንድነው ብዬ ጠይቄው ነበረ፣ ያው ለማወቅ የሚለው ማለት ነው። እና ጠይቄው ነበረ። የማስታወቂያ ስራ ሰርተን ነው ነበር ያለኝ። እና ያ ፎቶ የማስታወቂያ እንደሆነ ነበር ማውቀው እኔ እስከዛሬ ድረስ። እና እሷ ግን ሌላ ግንኙነት እንደነበራቸው ነው እየተናገረች የነበረችው። ከፎቶ ውጪ ቪዲዮዎችንም ምናምንም እያሳየች ነበረ። ሲቀጥል እኔ አላሳመነኝም ነበር መጀመሪያ እያወራች የነበረችው ነገር። ግን ትላንትና በተለቀቀው ቪዲዮ ነው ይሄንን ነገር ምንድነው ዲቴል እንድጠራጠር ያደረገኝ። እና ያ ነገር ያን ያህል ለኔ አሳሳቢ ሆኖ ሳይሆን አንዳንድ የዋሻኝ ነገሮች አሉ። ማለት አንደኛ ነገር ለማስታወቂያ ነበር ያለኝ፣ ነገር ግን ሌላ ሪሌሽን እንዳላቸው ነው እኔ ፊል እንዳደረገ ያደረገኝ። እና ያለፈው ላይፉ ለኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትም ጋር ላይፍ ሊያሳልፍ ይችላል። ነገር ግን ከኔ ጋር ከተዋወቀበት ጊዜና ሰዓት ጀምሮ እንዲሁም ከኔ ጋር ከሆነበት ጊዜ ጀምሮ ያለው ነገሮች በደንብ ይመለከቱኛል። እና ዛሬ ወደ እናንተ እንድመጣ ያስገደደኝ ወይም ደግሞ ይሄንን ሐሳብ ይዤ ወደ እናንተ ልመጣ ያደረገኝ ነገር ቢኖር ከሷ ጋርም ሆኖ እናወራ ነበር ነው ያለችው። እና ኢቭን አዲስ አበባ ድረስ መጥቻ አግኝቻለሁ ብላለች። እና ትንሽ ያ ነገር በጣም እኔ ውስጤን ስለረበሸኝና ስላሳሰበኝ ነው ወደ እናንተ የመጣሁትኝ። ምክንያቱም እሷም ይሄንን ሐሳብ ይዛ የመጣችው በቪዲዮ ነው። እኔም ይሄንን ነገር እናንተ ፊት ነው መጨረስ የምፈልገው። አንዳንድ ችግሮች እያሉ ሌላ ለማስተካከል ምን ሞክራቸው ነገሮች የሉ። መጀመሪያ የተፈጠረውን ችግር መፍታት አለብን። ከዛ አንጻር ነው ዛሬ እንግዲህ የመጣሁት ማለት ነው። እና ያየሁት ነገር በጣም ውስጤን ረብሾታል። ሲቀጥል ደግሞ እኔ ከቪዲዮ ውጭ እንዲሁም ቲክቶክ ላይም ዩቲዩብ ላይም ካየኋቸው ቪዲዮዎች ውጭ ልጅቷን አይቻትም፣ በአካልም አግኝቻት አላቅም። እንደዛ ነው እያለች እያወራች ያለችው። እና አብረን አውርተን ምናምን ተስማምተን ምናምን ነው እያለች ያለችው። ይሄ ሁሉ ነገር አልነበረምም አልተፈጠረምም። እና በጣም ትንሽ አንዳንድ ነገሮች በጣም ውስጤን የረበሹት ነገሮች ስላሉ ነው እናወራለን ምናምን ስትል ያው እንድጠራጠር አደረገኝ በደንብ ማለት ነው። ምክንያቱም ፎቶ ብቻ ነው የተነሳ ነው ካለኝ ቪዲዮዎችን አውጥታለች እሷ። እንደገና ደግሞ ሌላ ነገር እንደነበራቸው ማሳይታለች። ስለዚህ ዛሬ ላይ እንደማይዋሸኝ ምን ያህል እርግጠኛ ነኝ የሚለው ነገር ውስጤን በጣም እንድጠራጠር ስላደረገኝ ነው ዛሬ ወደ እናንተ የመጣሁት ማለት ነው። እና ያሉትን ነገሮች መጨረስ ስላለብኝ እንዲሁም ማስተካከል ስላለብኝ ነው። እና በጧት ደውዬለት መምጣት እንዳለበት ነግሬው እየመጣ ነው አብርሽም ወደዚህ። እንዲሁም ደግሞ እኔ ውስጤ ጥያቄ የፈጠሩብኝ ነገሮች አሉ። ቡታጅራ
የተወለደበት ያደገበት ሀገር ነው። እናት አባቱ እዛ ነው ያሉት፣ ቤተሰብ እዛ ነው ያለው፣ እህት ወንድም አለ እዛ እና እናት አባት ቤት እያለ ሆቴል መያዝ ወይም ሩም መያዝ ለምን አስፈለገ? ይህንን ደግሞ ኢንስታግራም አካውንቱ ላይ ስቶሪ እያደረገ ነበረ። ይሄ ሁሉ ምንም አስፈላጊ አልነበረም። እናት አባቴ ቤትን እያለ ለምን ሆቴል ይዛለሁኝ? የእናት አባቴ ቤት አልመች ብሎኝ ኦር ሰምቲንግ ለምን አስፈላጊ አይደለም። ይህንንም ነገር እንድጠራጠር አደረገኝ። ግን ሲመጣ ሁሉንም ነገር በደንብ እናወራለን። የሄደበት ፕሮግራም ለሁለት ፕሮግራም ነበር የሄደው። አንደኛውን ኦልሬዲ ጨርሷል። ለሰርግ ፕሮግራም ነበር የሄደው መጀመሪያ። ከዛ ቀጥሎ ደግሞ ሌሎች ማስተካከል ያለበት ጉዳዮች አሉ በእኔና በሱ ዙሪያ እና ያ ነገር መድረስ ይችላል፣ ቀስ ብሎ መድረስ ይችላል። መጀመሪያ ይሄንን ችግር ሳንፈታ ሌላ መፍትሄ ለመስጠት ወይም ደግሞ ለሌላ ችግር መፍትሄ ለመስጠት መጓዝ አለብን ብዬ አላስብም እንደኔ። ስለዚህ ይሄንን ችግር መጀመሪያ ፊክስ ካረግን በኋላ ከተነጋገርን በኋላ ይህንን ጉዳይ ከፈታ ነው በኋላ ወደሚቀጥለው ነገር እንሄዳለን። ነገር ግን እሱ ያለበትን ወይም ደግሞ አስተካክል ነው ብሎ የሄደበትን ጉዳይ ማቆየት እንችላለን፣ መቆየት የሚችል ጉዳይ ስለሆነ ማለት ነው። እና ጠርቼዋለሁ፣ እየመጣ ነው ዛሬ ማድራ የለብህም ስላልኩት ኦኬ ብሎ ይመጣል። ኦልሬዲ ይደርሳል ብዬ አስባለሁኝ። ሌሊት ስለሆነ የተነሳው ማለት ነው። ትላንትና በደንብ ዲቴል አወራሁት፣ ነገሮች መስተካከል እንዳለባቸው እኔና እሱ መጨረስ ያለብን ጉዳዮች ስላሉ መምጣት እንዳለበት አሳመንኩት። እመጣለሁ ብሎኛል፣ ይደርሳል በእርግጠኝነት። አሁን ከጧቱ 4 ሰዓት ይላል። ስለዚህ በሌሊት ስለሆነ የተነሳ ኦልሬዲ ደርሷል ማለት እችላለሁ በእርግጠኝነት። እና ነገሮችን አብረን እናያለን፣ አብረን እንፈታለን ብዬ አስባለሁኝ። እኔ ይህንን ነገር በቪዲዮ ለማውራት ወይም ደግሞ እንደዚህ ለመናገር አልፈለኩኝም ነበር። ነገር ግን እናንተም ላይ ሌላ ጥርጥሮችን እየፈጠረች እንደሆነ አንደርስታንድ አድርጌ ነው ይህንን ነገር እናንተ ፊት መፍታት ያለብኝ። እሷን በቪዲዮ መታ ከሆነ ችግሯን ያወራችው ወይም ደግሞ እሱና እሷ መሀል ያለ ነገር እንዳለ የተናገረችው እዚህም ጋር በቪዲዮ ነው መልስ መስጠት ያለብኝ ወይም ደግሞ ችግሮቼን ፈትቼ ማሳየት ያለብኝ ብዬ ስላሰብኩኝ እና ይሄ ነገር ስላሳመነኝ ነው ወደ ቪዲዮ የመጣሁት ማለት ነው። እና ውስጤንም ትንሽ ስለረበሸኝ ይሄ ጉዳይ ከዛሬ እንዲያልፍ አልፈለኩም። እንዲሁም ደግሞ ማለት አመኘው ነው ቤተሰብም ጋር ሄደው 15 ቀን በሙሉ እኔ እዚች ጋር ሀፕን የሚያደርጉ ነገሮች አሉ፣ እኔ ጋር የሚፈጠሩ ነገሮች አሉ፣ እኔ የሚገጥመኝ ቻሌንጆች አሉ። እነሱን ሁሉ ችግር የለውም ራሴ ፊክስ ማድረግ እችላለሁ፣ ለራሴ አላንስም ብዬ 15 ቀን ሙሉ እንዲሄድ አመኘው ነው የላኩት። ግን ደግሞ ኳሸኝ የማይሆን ችግሮች ይፈጠራሉ። ምክንያቱም ግዴታ ነው መተማመን፣ ትዳር መሀል መተማመን፣ እምነት ምናምን የሚባሉት ነገሮች ግዴታ ናቸው። እኔ አመኘው ሲሄድ ስልከው እሱ ግን ሌላ ነገር ውስጥ ከሆነ በጣም የማይሆን ችግር ውስጥ እንገባለን። እሱ ወደዛ ሀገር በሄደ ቁጥር ሁሌ ችግር ለምን እንደሚፈጠር ወይም ደግሞ ችግር ፈጣሪዎች ለምን ሆን ብለው እንደሚነሱ ሊገባኝ አልቻለም። ነገር ግን እሱ ከዋሸኝ ነገሮች አንጻር ደግሞ የማያቸው ነገሮች ትክክል ከሆኑ በጣም እበሳጫለሁ። ሲቀጥል ደግሞ እያወሩም ከሆነ የማይሆን ችግሮች ይፈጠራሉ። የማይሆን ችግር ሁሌ ቡታጅራ በሄደ ቁጥር ነው ችግር የሚፈጠረው። ሲቀጥል ደግሞ ልክ የሱ እግር ቡታጅራን ሲረግጥ ይህን ቪዲዮ ለመልቀቅ ለምን አስፈለገ? በጣም ብዙ ጥያቄዎች ነው ውስጤ እንዲፈጠር ያደረጉት እና ለምን አስፈለገ? ለምን ተለቀቀ? እስከ ዛሬ ሴት ነበረች ማለት ያላሳመኗት ነገሮች ካሉ አውርቻታለሁ ብላ አይደል ያለችው? ሶስታችንም ቁጭ ብለን አውርቻታለሁ አይደል ያለችው? ለምን እኔን አላወራችኝም? ያኔ አብረን ከሆነ እንድንሰራ የተስማማ ነው። ለምን እኔ አላወራችኝም? እንደዛ እየተጠራጠረችኝ ከሆነ ለምንስ አላወራችኝም? ለምን እሱ ሲሄድ እንደዛ ማውራቱ ተፈለገ? ብቻ በጣም ብዙ ጥያቄዎች ይፈጥራሉ። የተነገሩት የተባሉት ነገሮች በሙሉ ውስጤ በጣም ጥያቄዎች እንዲፈጠሩ ስላደረገ ይህንን ነገር እኔ ውስጤን መጀመሪያ ማረጋጋት እፈልጋለሁ። ከዚህ ችግር ውስጥ መውጣት እፈልጋለሁ። ከዛ በኋላ ነው ወደ ሌላው መፍትሄ መሄድ የምንችለው ማለት ነው። እና እንግዲህ አሁን አይ ቲንክ ከጠዋቱ 4 ሰዓት ሆኗል
በሌሊት ውጣ ስለሆነ ያልኩት ይደርሳል እዚህ በእርግጠኝነት እዚህ ገብቷል ብዬ አስባለሁኝ። ስለዚህ ትንሽ ደቂቃ አብረን እንታገሰው። ሌላ ሰው ባይህ ለማመን ይከብደኛል አፍቃሪ ነኝና ሳስበው ያመኛል ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና ታዲያ ምነው ልብህን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ኧረ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው እንዴት ነሽ? አለሁ ለማንኛውም እንኳን ደህና መጣ። ምን ተፈጥሮ ነው? ገባና እንነጋገራለን። ምን ሆነሽ ነው እንደዚህ አንገብግበሽ የጠራሽኝ? ፈልጌ ነው እንዴ? ሻንጣ ልቀበል? አይ በስልክ የሚሆን ጉዳይ ስላልሆነ ነው እንዴ። ታኔ እኮ ምን አፕና አደረገ ብዬ ነው እንደዚህ ሆኜ የመጣሁት እኮ። እንነጋገር ፈልጌክ ነው። ምን ነው እንዴ? አውርተን አይደል እንዴ ነው የሄድኩት? አውቃለሁ። እና ታዲያ አውርተን እንደሆነማ አውቃለሁ፣ ግን ደግሞ አሁንም ማውራት ያለብኝ ጉዳይ ስላለ ነው። መኪና እንዳያስኩኝ ታውቂያለሽ አይደለ? እንዴት ብዬ እንደነዳሁት እኔ ነኝ የማውቀው። ሲቀጥል ደግሞ ወይ የተፈጠረውን ነገር በስልክ ለምን አልነገርሽኝም ነው እያልኩሽ። ሰላም ነው እኮ ብያለሁ። ሰላም ነው አይደለም ያልሽኝ? እና አንዴ በጣም ፈልጌ ላውራ ፈልጋለሁ። አትሳሳት። ምን ሆነሻል? አትሳሳት። ሰላም ነው ላውራክ ብቻ ፈልጋለሁ። አንዴ ና ነው ያልኩት። እንደዛ አይደለም ያልሽኝ። እሺ ነው። እሺ ካሜራ ለምን አስፈለገ? ፈልጌው ነው። ከፈለክ ፋሚሊዎችን ሰላም ማለት ይችላል። ሩታ ግን እየቀለድሽ አይደለም? እየቀለድኩ አይደለም። እሺ ቁጭ በልና እናውራ። እንዴ ምንድን ነው የምናወራው? ሲቀጥል 15 ቀን ብዬሽ ነው አይደል የሄድኩት እኔ። ስለዚህ መታገስ ለምን ከበደሽ? 15 ቀን ቆይ። እሺ ቁጭ በልና እናወራለን። ቁጭ ማለት አልችልም። እንኳን በሰላም መጣ። ለማንኛውም መጀመሪያ እንኳን ደህና ቆየሽ። ከቻልሽ ካሜራውን ዝቀርጊውና አውሪኝ። አይ እኮ ለምን አስፈለገሽ ካሜራውን? እኔ ፈልጌው ነው። ምክንያቱን እዚሁ እነግርሃለሁ። ምክንያቱ ምንድን ነው? ቆይ ተረጋጋና እናወራለን። እኔ እኮ እንደሱ መሆን የነበረብኝ እንደውም ወይ ጉድ እንደሱ መሆን የነበረብኝ እኔ ነበርኩኝ። ግን እኮ በቃ ላወራ የምፈልገው ነገር ስላለ ነው። ቀለል አድርገሽ እኮ ነው በቃ መናገር ያለብሽ አይደል? እንደዛ አይደለም ያልሽ የሆነ ነገር በቃ አፕን ያደረገብሽ ነው መሰለኝ። አይደለም እንደዛም አይደለም ነው በቃ በጣም እፈልግሃለሁኝ እና አንድ ጊዜና ነው ማውራህ ነገር አለ ቀለል ያለ ነገር ነው ምናምን ከቻልክና ነው የሚባለው እኮ። አንዴ ፈልጌ ነው ላወራህ ነው እኮ ነው እንዴ? አንዴ ፈልጌ ነው የሚባለው። እዚህ ቦሌ ያለው እኮ ነው ያስመሰልሽ። ቡታጅራ ነው አይደል ያለው? የሶስት ሰዓት መንገድ ነው ታውቂያለሽ መንገዱ። ምን ችግር አለው እንዴ? ምን ችግር አለው ማለት እንዴ? ምንም ችግር የለውም። ቀላል ነው ሩታ። አዎ እንዴ ምን እያሰብሽ ነው? እግዚአብሔር ቀላል ነው፣ ምንም ችግር የለውም። እንደዚህ ማካበድም አያስፈልግም። ማለት እሺ ቢያንስ መኪናውን ወደ ውስጥ ገባ አላደርገው። ዝም ብዬ መንገድ ላይ ነው አቁሜ የመጣሁት። ታች ችግር የለውም። ታች አይደል ያለው እኮ መንገድ ዘግቼ ነው ዝም ብዬ ያቆምኩት። ቢያንስ አስተካክዬው ልምጣሽ። እኔ ማለት ችግሮች ሲፈጠሩ ለምን እሱ ኃይለኛ ሆኖ ለመታየት እንደሚፈልግ አይገባኝም። ማለት እኔ ለምን ሁል ጊዜ ኢቭን ጥፋተኛ ራሱ ሆኖ ጥፋት እንደሌለበት ነው ለማሳመን የሚጥረው። ምክንያቱም ምን እንደሆነ አይገባኝም።
ሰው እኮ ኢቭን ጥፋት ኖሮበት ያንን ጥፋት ለማስተካከል ወይ የሆነ ነገር ያደርጋል እንጂ ግግም ብሎ አይከራከርም። ይሄ በጣም ሼም ነው። የምር ይደብራል። እኔ እሱ እንደዚህ ነው ብዬ ማውራት ፈልጌ አይደለም፣ ግን ይሄ ባህሪው በጣም ስለተደጋገመ ነው እንደዚህ ማውራችሁ እና ቪዲዮንም እንዳላየው ምንም እንዳልተፈጠረ ምናምን ነው እዚህ ጋር አክት እያደረገ ያለው። ነገር ግን በደንብ ጠንቅቄ አውቃለሁ ሁሉም ነገር እንደሚያውቅ፣ ያ ቪዲዮ እንደተለቀቀ ሳይ እንዳልቀረ በደንብ አድርጌ ያውቃለሁ። ግን ደግሞ አንዳንዴ ጥሩ ነው እያወቁም እንዳላወቀ ሆኖ ማሳለፍ ጥሩ ነው እና እሱ እዚች ጋር ላይክ እንደ ማለት ትክክል እንደሆነ ሰው ወይም ደግሞ ጥፋተኛ እንዳልሆነ ሰው ነገሮችን በኃይል ስለተናገረ ወይም በኃይል ስላደረገ እሱ ትክክልነቱን ነው ሰው ፊት የሚያሳየው። ነገር ግን እንደዛ አይደለም። እሱ ስለተናደደና ወይም ጮክ ብሎ ስላወራ እኔም ጮክ ብዬ ማውራቴ ተገቢ ነው ብዬ አላስብም። ማለፍ ያለባቸውን ነገሮች ማለፍ ስላለብኝ ነው። እሺ ቶሎ እናውራ ሩታ፣ በእግዚአብሔር አንደኛ ነገር ታውቂያለሽ የሄድኩበትን ዓላማ አይደለ? ስለዚህ ዛሬውኑ ተመልሼ መሄድ አለብኝ። አንድ ቀን ሚስ ባደረኩኝ ቁጥር እዛ የሚፈጠረውን ነገር ታውቂያለሽ። ችግር የለውም፣ ምንም አይፈጠርም። እንዴት ማለት? ምንም አይፈጠርም እንዴ? ለምን እንደሄድኩኝ አታውቂም? አውቃለሁ። እና ታዲያ እኮ ምንም አይፈጠርም። ምንም ስለማይፈጠርም ነው ያልኩክ። አሁን ዛሬ ተቀርኩ ወደዛ 16ኛ ቀን እየሆነ ላንቺም እየቆየው ነው የሚመጣው ማለት ነው። አንድ ቀን ነው ሚስ ያደረግ ነው። ችግር የለውም። እሺ አውሪኝ። እሺ በቃ ልታወሪኝ የምትፈልጊውን ነገር። በጣም ጥሩ። ከዚህ በፊት ያወሻኝ ነገር የለም የተፈጠረ ወይም ደግሞ የደበከኝ ነገር የለም? በምን ዙሪያ? እያወቅ አይደለም አይደል ሩታ? በምን ዙሪያ ነው? የምር በጣም ነው ማዝንብሽ ሩታ። ትላንት የተለቀቀውን ቪዲዮ አይተሽ ከሆነ እንደዚህ ሆንሽው በጣም ነው ማዝነው። ለምን እንደምታዝ ነው? እኔ ነኝ ማዘን ያለብኝ። አንተ ለምን ታዝናለህ? አንተ ምን በወጣ እንዴ? አንቺ እኮ አሁን እኮ ያለፈ ነገር ሰው እያመጣ በለቀቀ ቁጥር አንቺ ልትረበሽ ነው። ያለፈ ነገር ስለሆነና ስላልሆነ አይደለም። እና ታዲያ አሁንም ላይ እንዳለ ነው እያወራች ያለችው እሷ። እንዴ እና ታዲያ ስለሷ አንቺ እኔን ነው ማመን ያለብሽ? እሷን ነው? እሷን ማመን ሳይሆን ያለብኝ የተናገርከው ነገር ጭራሽ ማች ስለማያደርግ ነው፣ ስለማይገጣጠም ነው። ምን? እሺ ለምሳሌ አንተ ያልከኝ እሺ ማስታወቂያ እንደሆነና ፎቶ ብቻ እንዳላችሁ ነው እሺ እማውቀው። ኦኬ ያ አይመለከተኝም ነበር። ግንስ ለምን ዋሸኸኝ? መዋሸቱ ተገቢ ነው? አስፈላጊ ነው? አሁን ለምሳሌ አንድ ጥያቄ ልጠይቅሽ። እኔ አሁን የሆነ ቦይፍሬንድ ቢኖርሽ ከዛ በፊት ስለዛ ሰው ማወቅም ምንም ነገር መስማትም አልፈልግም። ኦልሬዲ ያለፈ ታሪክ ነው። አንቺ ለኔ አዲስ ነሽ። ገባሽ አይደለ? ስለዚህ አንቺ ይሄናል መናገሩ ምን ማለቱ ምን ማስፈላጊ አልነበረም በጊዜው። አውቃለሁ አስፈላጊ እንዳልሆነ፣ ነገር ግን ያሻይ ነገር አለ። አንቺንም እንዳላስጨንቅ ስለፈለኩኝ በጊዜው በቃ ማስታወቂያ ነው የሆነ ፎቶ እኮ ነው የተነሳ ነው ምናምን ነገር ብዬሽ አለፍኩት ማለት ነው። አለቀ በቃ። ይሄን የተፈጠረው ሌላ ምን የተፈጠረ ነገር አለ እንዴ? እሱ ነው እንደዚህ ያናደረሽ? ዛሬ ላይ እንደማትዋሸኝ ወይም አሁንም እየዋሸኝ እንዳልሆነ በምን እርግጠኛ ነኝ? ሩታ ይሄን ነገር እያወራን ከሆነ አንደኛ ካሜራ ይውረድ፣ እኔና አንቺ ብቻችን እናውራ። መረጋጋት ችግር የለውም፣ ምንም ኖርማል ነው። እሷም ያደረጋችሁ በመጀመሪያ ደረጃ በቪዲዮ ነው። ስለዚህ እኔ ቪዲዮ ላይ ነው መልስ መስጠት ያለብን። ተነጋግረን አውርተንበት መልስ እንሰጣቸዋለን። ገባሽ? አይ አልፈልግም። እኔ ደግሞ እንደዚህ እንደሆነ ነው ፈልገው። ለምን? ምክንያት እኔ ስለፈለኩኝ። አሞልድ ሩታ ምን ሆነሻል? ምንም አልሆንኩም። እሺ እኔ ላስረዳሽ። በቃ ከዛም በፊት ያለውን ነገር እኔ ላስረዳሽ። አልፈልግም አሁን መረዳት። አሁን ያለውበትን ነገር ነው ማወቅ የምፈልገው። ስለበፊቱ አይመለከተኝም አሁን እኮ። እሺ አሁን ያለውበት ነው አይደለ? አንድ ጥያቄ ልጠይቅሽ። ማንም ሰው ዝም ብሎ እየተነሳ ከእንትና ጋር እንዲህ ላይፍ ነበረኝና ምናምን ነገር ብሎ ቪዲዮ ቢቀርጥ አሁንም ድጋሚ እንደዚህ ልትረበሽ ነው እንዴ? ልረበሽ አይደለም። ስለዚህ በቃ ይሄ እኮ ያለፈ ነገር ነው። በቃ ማዋሸትህ ነው እኔን የረበሸኝ። የዋሸሁበት ምክንያትማ ነገርኩሽ እኮ። የዋሸሁት ለምንድን ነው? በቃ ይሄ ነገር ላንቺ አስፈላጊ ስላልሆነ ማወቅም ስለሌለብሽ እንደዚህ አብራርቼ ከመናገር በቃ በጊዜው ማለት የነበረብኝ ፎቶ አይተሻል፣ ሰው ለቆት ነበረ። ከዛ ያ ፎቶ ምንድን ነው ስትይ ኖርማል ማስታወቂያ የሰራንበት ነው አልኩሽ። በቃ ይሄ ነው። ለሌላም ሰው ሲጠይቀኝ እንደዛ ነው ያልኩት። ስለዛ ነገር ማብራራት አስፈላጊ አይደለም። አሁን እየዋሸኝ እንዳልሆነ በምን ልተማመን እንዴ? ሲቀጥል ደግሞ
እንዴ ምን አይነት ጥያቄ ነው የምጠይቀው አንቺ? ሲቀጥል ደግሞ እና ታዲያ በምን ልተማመን? ምን ቀብላ ስትሽ ነው ቤተሰቤን እኔን ያገባሽኝ? እና ታዲያ እሺ ጥሩ አይምትይ በመንገድ አንደኛ ነገር ትክክል አይደለም። በቃ እሺ ጥሩ። ሌላው ደግሞ አንድ ነገር አልሆነም። ሲቀጥል ደግሞ የሄድከው እናት አባት ቤት ነው አይደለ? ለምንድን ነው ሩም መያዝ ያስፈልገው? አልተመቸህም? እናት አባት ቤት የተወለድክበት ያደግክበት የኖርክበት ቪዲዮ ላይ ልናገር ነው ይሄ ነው ብዬ ግዴታ መውጣት አለበት ሁሉም ነገር። በጣም ደስ ይላል ግን እሺ እሱን እኔ አውራሻለሁ ለምን እንደሆነ እኔን ተመችቶኛል። ለማንኛውም ጥሩ ነው። እኔ ለአንቺ እነግርሻለሁ እሱን በምን ምክንያት እንደሆነ ማለት ነው። በኋላ ቪዲዮ ሲቋረጥ እነግርሻለሁ ምክንያቱም አልፈልግም ነው ወይስ አንቺ የጠረጠርሽ ይኖሩታ? ምን ነው? አይ እንደዛ ብቻ ሳይሆን እና ታዲያ ለምን አልተረጋጋሽም? ነገሮች ሲደጋገሙ ይሰለቻሉ። ሩታ ይሄ ነገር አሳስቦሽ ከሆነ ላስረዳሽና እኔ ልሂድ አሁን። እሺ በይ። ሰዎችን ትቼ ነው የመጣሁት። አልፈልግም እኮ ነግራቸውና እኮ ብያለሁ። ዛሬ መምጣት አለብህ ነግራቸውና ብያለሁ አይደል? እኔ ለመንገርም እኔ ጊዜ አላገኘሁም። ሲጀመር እኮ ለመነጋገር አይደለም ያልሽኝ። እንደዚህ ና እንዴ በጣም ፈልጌያለሁ አስፈልገኛል ና ነው ያልሽኝ። ሩታ ለምን ተዋሻለሽ? በእናትሽ እንደዚህ ነው አይደል ያልሽኝ? ስለዚህ ና ብላኛለች ፈልጋኛለች ብዬ ለሰው መናገር አለብኝ? እሺ ለማን በግድም ቢሆን አምኛለሁ። አሁን እንደዛ ነው ያልኩት። በቃ እሺ አሁን ምን አናደደሽ አንቺ? አሁን ያናደደሽ ወይንም እንትን ያለሽ ነገር ንገሪኝ። ምንድን ነው እስኪ ከዚህ ሌላ ፈጽሞ እኮ የማያገናኝ ነገር ከዚህ በላይ ምን ያናድድ ነገር አለ? ከቆይ ሰው ከመዋሸት በላይ ምን አልገባኝም። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ፣ ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ። አንዴ መሬት ላይ ተደፋው ውሃ ይታፈሳል አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው። እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ዳግም እንደዚህ አይነት ነገር ውስጥ ምናምን ጭቅጭቁት መግባትም አያስፈልግም። ገባሽ? እኔን ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ፣ አንቺ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አይሽ ስህተትሽ እዚህ ጋር ነው እንዴ። የትኛውም ሰው እየወጣ ዝም ብሎ ለሚዲያ ላይ ላወራው ነገር አንቺ ሁልጊዜ መረበሽ አለብሽ እንዴ ሩታ? እንዴ እኔና አንቺን እኮ በቀኝም በግራም በሁሉም በኩል እኔና አንቺን ለማጣላት ለማለያየት የሚጥር ሰው እንዳለ ታውቂያለሽ። አንቺም ታውቂያለሽ አይደለ? ይሄን ከአንድም ሁለት ሶስት ቀን ዛሬ ሳትወጪ ራሱ ብዙ ሰው እየሞከረ እንዳለ ታውቂያለሽ። ስለዚህ ይሄንን ነገር ለምን ክፍተት ትፈጥሪያለሽ ለሰው? ይኸውልህ አንተ እንደዚህ ብለህ እኔን ለማሳመን አትሞክር። እማውቀውን አውቃለሁ። አንተ ስለነገርከኝና ስላልነገርከኝ ያን ነገር ማገናዘብ ተስኖኛል ማለት አይደለም። ለምን ተዋሻለህ ነው ያልኩክ። ይሄ ግን የሚያስመጣም ነገር አይደለም። በቃ ግልጹን እንገርሽ አይደል? እኔ ከቡታጀራ ድረስ ለዚህ ለወሬ ብዬ እንደዚህ መምጣትም አልነበረብኝም። ይሄ የሆነ የሰፈርተኛ ወሬ ነው። በቃ ምንም አንቺን አይወክልም። ገባሽ? የምታየው ነገር ኢንጆይ ነው እንጂ ማድረግ ያለብሽ እንደዚህ የሆነ ነገር ተፈጠረ የሆነ ነገር ምናምን ዛሬ ነገም ማለት ነው እንደዚህ አይነት ነገር የምታስቢ ከሆነ ነገም የሆነ ሰው ይነሳና ድጋሚ እንደዚህ ህይወትሽ ላይ የሆነ ነገር ለማድረግ ነው የሚፈጥረው እኮ ያኔም ከዛ እኔ ኢንጆይ ላድርግ አይደል? ኧረ ሩታ በእግዚአብሔር አታስጨነቂኝ በእናትሽ። እንዴ እኔ ጭንቀት አይመቸኝም ታውቂያለሽ አይደል? ተጫዋች ሆነሃል በጣም እንዴ። እኔም ነገሮችን ዝም ብዬ በትዕግስት ሳልፍ ሰው እኛን ለመበጥበጥ ነው እየጣረ ያለው። ለምን አይገባሽም ሩታ? ታያቸው በቃ ሁሉንም ሰው ታይ። ወይንስ በቃ እናቋርጥ፣ ዩቲዩብ ለትንሽ ጊዜ እንጥፋና በቃ እኛ ሰላም እንሁን። ስልክሽንም ምንም ዩቲዩብ ላይ ምናምን ያለው ነገር አጠፋፊ። በቃ እያየሽ እየተረበሽ ከሆነ ማለት ነው። እኔ ለራሴ ግን ምንም የሚረብሽ ነገር የለም። በቃ ያለፈ ነገር ነው አለፈ። በቃ አንተንማ ለምን ይረብሻል እንዴ? ማን ሁልጊዜም እኮ ቢሆን ምንም ነገር ስታደርግ አድራጊው ኢንጆይ ነው የሚያደርገው። ከዛ ልክ እሱ ኢንጆይ እንደሚያደርገው ሌሎች ሰዎችም ኢንጆይ እንዲያደርጉ ይፈልጋል መሰለኝ። አንተ ኢንጆይ አድርግ፣ እኔም ካንተ ጋር ኢንጆይ እንዳደረግ ሰዓት ይላል። ከሰዓት ፀሐይ ነው። በእናትሽ እኔ አትሄድም፣ ዛሬ የትም አትሄድም። ሲጀመር ይሄንን ነገር ሳንፈታ የትም አትሄድም እኮ። ይሄንን ካሰብሽ ታዲያ በቃ ይሄውና እኮ ነገርኩሽ እኮ በቃ መልሱን ነገርኩሽ። እኔ ደግሞ አላሳምነኝም። ስለዚህ እሺ ምን ላድርግልሽ? እኔ ምን ማድረግ አለብኝ እንዴ? እኔ ንገሪኝ፣ ይሄንን ነገር አድርግ በይኝ። ምን ላድርግሽ ከዚህ በላይ? እኔ እያስረዳሁሽ ካልገባሽ ምንም ልረዳሽ አልችልም። በቃ ተይኝ።
በቃ እኔ ሩታ እግዚአብሔርን የምሬ ነው። ከዚህ በላይ እኔ ምንም ነገር አልችልም። በቃ አትረዳውሽ። የሰማሽኝ ነው። ነገ በጠዋት እሄዳለሁ። ይህንን ችግር ሳንፈታ ወዴትም አትሄድም። አሁን ገብተህ ማረፍ ትችላለህ። በሌሊት ስለሆነ የመጣው ከፈለግ ቁርስም ልሰጥ እችላለሁ። ሩታ ምን ሆነሻል? ባህሪሽ እየተቀያየረ ነው። እያነጫነጭሽ ነው። ማነጫነጭ ነገር ነው የሚያነጫነጭሽ። ምንም እንትን ማይል ነገር ነው እያስወራሽ ያለው። ተረጋጊ እንጂ ራስሽን አረጋጊ። በቃ እኔ በደንብ ተረጋግቼ ነው እያወራሁት ያለሁት። አልተረጋጋሽ። መረጋጋት እንደዚህ አይደለም። ልታይ ትችላለህ። መረጋጋት እንደዚህ አይደለም። ነገሮችን አይተመራራ ትችላለህ። ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ማለት ምንም ሊገባኝም ልረዳውም እኔ እንጃ አልቻልኩም። ነገሮችን ኦኬ ይሄ ነው አይደል የተፈጠረው ብሎ ለማስረዳት ከመሞከር ይልቅ ምንድነው ተናዶ መልስ መስጠት ወይም ደግሞ ጥፋቱን ያውቃል። በእርግጠኝነት ምንም ይሄ ነገር ጥፋት ሳይሆን ቀርቶ አይደለም። በደንብ ያውቃል። በደንብ ውስጡ ያውቃል። አትሊስት እሱን ጥፋቱን እንኳን አምኖ ሶሪ ለማለት በጣም ይከብደዋል። ለምን እንደሆነ አላውቅም። ይሄ ደግሞ ረጅም ጊዜ የነበረ ነገር ነው። ለምን ማስተካከል እንዳቃተው ችግሮች በተፈጠሩ ቁጥር ለምን እሱ ኤቭሪ ሞመንት ሁሌም በቃ በተፈጠሩት ነገሮች በሙሉ ሁሌም እሱ ትክክል እንደሆነ ነው የሚያስበው። ይሄ ነገር ደግሞ በጣም ይረብሻል። እና ማለት በእኔ በኩል ስታዩት ነገሮች እንደ ሴት የምር እንደ ሴት ስታዩት በጣም ይረብሻል፣ በጣም ያሳምማል ውስጥ። ግን እሱ ጋር ደግሞ ሲሄድ ምንም ነገር አይደለም፣ ምንም አይመስለውም። የሚያደርጋቸው ነገሮች በጣም ቀላል ናቸው። እሱ የሚያደርገውን ነገር ግን እኔ ደግሜ ሳደርግ በጣም ይናደዳል። እሱ ሲያደርጋቸው ደግሞ በጣም ቀላል ናቸው፣ ኢዚ ናቸው። ከዚህ በፊትም በተፈጠሩት ነገሮች እንዳያችሁት ከሆነ እና አሁንም ያንን ባህሪው እየደገመው ስለሆነ እኔ በጣም ደበረኝ። አንዳንዴ ይሰለቻል ነገሮች ሲደጋገሙ። ትላንት የተባለው ትላንት የተደረገው ነገር ከዛ እንደማይደገም ተስማምታችሁ ቃል ተገባብጣችሁ ዛሬም እንደገና ያው ሲሆን ያስጠላል፣ ይሰለቻል ብዙ ነገሮች። እና በእኔ በኩል ነገሮችን የምር እኔን ሆናችሁ ለመረዳት ሞክሩና ከዛም በኋላ እኔ ጥፋተኛ ከሆንኩ የምር ይቅርታ ጠይቃለሁ። ሲቀጥል ደግሞ ከዚህ በኋላ ማስገባላችሁ ቪዲዮ አለ። እሱንም አይታችሁት እኔ ጥፋተኛ ከሆንኩኝ እኔ ይቅርታ ጠይቃለሁ ማለት ነው። በእኔ ቦታ ግን ነገሮችን በደንብ ዲቴይል እንድትረዱ ፈልጋለሁ። ቅንጭብ አድርጋችሁ ሳይሆን በደንብ ዲቴይል ነገሮችን እንድትረዱ ፈልጋለሁ። ከዚህ በፊትም ከተፈጠሩት ነገሮች አንጻር ዛሬም እየተፈጠረ ካለው ነገር አንጻር ነው ምላችሁ እንድትረዱልኝ የምፈልገው እና መጨረሻ ላይ ያስገባላችኋለሁ ሁሉንም ነገር። ከዛም በኋላ እኔ ጥፋተኛ ከሆንኩ ይቅርታ ጠይቃለሁ ማለት ነው። አመሰግናለሁ።